ክረምት ጊዜ እንግዲህ ትምህርት ቤታችን ይሄንን ይመስላል። ይኸው ተማሪው ነኝ። ተማሪ ሲሳይና ተማሪ ሰላም ክላስ ውስጥ ነው ያሉት፣ እየተማሩ ነው ያሉት። እንደዚህ ተማሪ ማለት ቁጭ ብሎ መማር እንዴት ደስ እንደሚል ያ ጊዜ ድጋሚ ይመጣል። ይሄ ደግሞ ይኸው አሁን እንደ ተማሪ ሆኔ ነው እንትን ዩኒፎርም እንዴት ደስ እንደሚል። ይሄው እዚህ ደግሞ ተማሪዎች ቶፕ አንደኛ የወጡት እየሸለምናቸው ነው። እኔና ሰላም መጽሐፍ ገዝተን ሄደን ከ9ኛ ከ10ኛ ከ11ኛ 12ኛ ፊዚክስ መጽሐፍ ሸልመናቸዋል። ይኸው መራኪ ወግ ጊዜያቸውን እያስተማርኩ ነው። እኔ ተማሪ ነበር። ይኸው ደግሞ ፕራክቲካሊ እያስተማርኩኝ ነው። ክላስ ውስጥ ፕራክቲካሊ እያስተማርኩኝ እንግዲህ ተማሪዎችን ፈታ እያደረካቸው። ተማሪ ሰላም እንዴት ነሽ? ደህና ነኝ። እንግዲህ ማምርት ሰላም ነበርሽ ድሮ፣ ዛሬ እንግዲህ ተማሪ ሆነሻል። እንኳን ደስ አለሽ። እቺ ሰላም ውስጥ ትልቅ አሮጊት እንዳለች መገንዘብ እውነቴን እኮ ነው። አንድ እውነታው ግን ለእናንተ መንገር ይፈልጋለሁ። ክላስ ውስጥ ተማሪ ሆነን እንደዚህ ሰላም ከኔ ስትኮርጅ ተይዛ ከ10 0 አግኝታለች። ሰላም እንዴት ቆያችሁ? ባላችሁበት የእግዚአብሔር ሰላምታ ለሁላችሁ። ዛሬ እንዲህ ተማሪ መስለን የመጣ ነው በምክንያት ነው። ለምን ይመስላችኋል? ሰላም እንደምን አላችሁ? ያላችሁ በሰላማችሁ ያ እንግዲህ ዛሬ እንደምታዩ ተማሪ ሆነን መጥተናል። ምናልባት ተማሪ ሆናችሁ ያላችሁ ተምራችሁ ያላችሁ ወደዚህ ተማሪ የምትሆናላችሁ ይቻላችሁ። ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙ ቁም ነገር ታገኙበታላችሁ። ትዝታችሁን ታስታውሳላችሁ። ልጅነታችሁን፣ ተማሪነታችሁን። አደራ ቪዲዮችን እስከ መጨረሻው ተመልከቱ። ቁም ነገር አዘል ነገር ታገኙበታላችሁ። ታዲያ ይሄንን ቪዲዮ ስትጀምሩ ላይክ ማድረግ እንዳትረሱ። እንደውም ደግሞ ከቻላችሁ ሰብስክራይብ ቦታ ነክታችሁ እንደፉ። ስለዚህ ለኛም ደግሞ በዚህ አጋጣሚ መበረታቻ ይሆንልናል። ይሄን ቪዲዮ እኛም እየሰራን በጣም ደስ እያለኝ ነው። ለምን ዛሬኛ መምህራኖች ነን አይደል? ይሄ እንደዚህ እስቲ ባይመለስ እንኳን እኔና ሰላም ዩኒቨርሲቲ እንደዚህ አብረን ተምረናል። ግን በዚህ በተከበረ ልብስ አይደለም። ቢያንስ ይሄንን ባንለብስ እንኳን ኖርማል ልብስ ለብሰን አንድ ዩኒቨርሲቲ ውስጥ አብረን ተምረናል። እሱንም ለመስታወስ እንደውም ደግሞ ተማሪ የነበርንበት ጊዜ ለመስታወስ እንደውም ሁላችሁም ደግሞ ሀገር ውስጥም ከሀገር ውጭም ያላችሁ የኛ ኦዲየንስ የሆናችሁ ሁላችሁ ተማሪ የነበራችሁበት ጊዜ እንድታስታውሱ በእኔና በሰላም ይሄ ቪዲዮ ምክንያት እንዲሆንላችሁ ፈልጌ ነው። ተማሪ ሰላም እንዴት ነሽ? ደህና ነኝ። እንግዲህ ማምርት ሰላም ነበርሽ ድሮ፣ ዛሬ እንግዲህ ተማሪ ሆነሻል። እንኳን ደስ አለሽ። ጉዞ ወደ ልጅነት። በጣም ደስ የሚል ነው። እንግዲህ እድሜ የማያመጣ ነገር የለም። እውነት ለማውራት እኔ ልጅ ሆኜ ይሄ ጊዜ አያለሁ ብዬ አላስብም። የሚደርስ አይመስልኝም ነበር። ሁላችንም እንደውም ደግሞ አሁን ላይ ሆነን ነገ ደግሞ ትልቅ አዛውንት እንደምንሆን ከዚህ ውስጥ ማየት እንችላለን ማለት ነው። እቺ ሰላም ውስጥ ትልቅ አሮጊት እንዳለች መገንዘብ እውነቴን እኮ ነው። እንደውም ደግሞ እኔን ይሄ አሁን ቢያንስ ወጣትነት እድሜ ላይ ስላለ ነው ትልቅ ሽማግሌ ሁሉም ሽበት በሽበት ሆኜ እግዚአብሔር ከፈቀደ ማለት ነው እንደምንደርስ የታወቀ ነገር ነው። እግዚአብሔር ሲፈቅድ ሁሉም ደግሞ ጸጋ ነው። እግዚአብሔር ካልፈቀደ ያ ጸጋ ልናገኝ አንችልም። እግዚአብሔር ከፈቀደ ግን እንደርስበታለን። ግን እኛ እሱን አልፈለግንም ለዛሬ ቪዲዮ። እንደውም እድሜያችን ወደ ኋላ እየመለስን ነው ያለነው እና ሁላችሁ ይሄን ቪዲዮ እስከ መጨረሻ እዩት። እዚህ ቪዲዮ ውስጥ እንግዲህ የሌለ አይነት ከተማሪ እስከ ማምር የሌለ አይነት የለም። ከኬጂ ጀምሮ ኤሌመንተሪ እንደውም ደግሞ ሰከንደሪ ከዛም አልፎ ደግሞ ማምር ሆነ እኔና ሰላም ትምህርት ባለቤትን እኔ የምሰራበት ትምህርት ቤት ከሰላም ጋር አብረን ሄደን እንደ ተማሪም እንደ ማምርም ሆነን ያሳለፍን ነው። ቪዲዮ ጥራት ትንሽ አልተመቸንም። እሱን እንግዲህ ይቅርታ አድርጉልን፣ እናስተካክላለን። ወደፊት ይሄ ፕሮሰስ ላይ ነው ያለነው።
እያደግን ነው ያለነው። ዛሬ ይሄ ነው ነገ በሚገርም ካሜራ ጥራት ያለ ቪዲዮ ሰርተን ለእናንተ እናቀርባለን እያልን አሁን አናስረዝምባችሁም፣ ጊዜያችሁን አንወስድም። እቺ ተማሪ ጋር ቀጥታ ወደ ቪዲዮ አንድ እውነታው ግን ለእናንተ መንገር እፈልጋለሁ። ክላስ ውስጥ ተማሪ የሆነን እንደዚህ ሰላም ከኔ ስትኮርጅ ተይዛ ከ10 0 አግኝታለች። እኔ እንዳረሽ እንግዲህ ምንም ማድረግ አይቻልም። ለምን እንደኮረጀች እንግዲህ አጥንታ ጎበዝ ተማሪ መሆን እየቻለች እንደውም አንደኛ መውጣት እየቻለች ከመምህር ከተማሪ መማር እየቻለች ራሷን ማሻሻል እየቻለች ኮርጃለች፣ ተይዛለች። ምንም ማድረግ አይቻልም። እኔ ነኝ ይመስለኛል የኮረጅኩት። ይቅርታ አድርጉልኝ። እዛ ወራጅ አለ። እኔ ነኝ ስላጠፋሁትም ደግሞ ይቅርታ ብያለሁ። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። በሳቅ ነው እንግዲህ የምናስተምራቸው። ብዙም ጫና አስፈላጊም አይደለም። አንዳንድ ጊዜ ሪፍሬሽ ሲያደርጉ ጥሩ ነው። በእርግጥ ጽሁፉ ራሱ መስማት እንዴት አባት እንደሚያምር ያምራል ብለሽ ነው ይመስክሩ ተመልካቾቻችን። እኔ እጅ ጽሁፍም ያው ብዙም አይደለም። ቢሆንም ያው አንቺ ስለምትወጂ የኔ ሁሉ ነገር እንግዲህ ስለምትወጂ ይሆናል። ይመስክሩ። እኔ ምንም ማለት ይሄ እንግዲህ ማምር ሲሳይ ይባላል። ዚስ ቲቸር ሲሳይ አሁን እንግዲህ ክላስ ውስጥ ነው ከተማሪዎቼ ጋር እየተፋጠጥኩ ነው። በጣም ደስ ይላል። አዎ አንዳንዴ ሙያው ራሱ ያስቀኛል። በጣም 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 ማምርነት እንግዲህ በጣም የሚወደድ መሆኑ ምንም ጥያቄ የለም። እኔ እንደዚህ አሁን ከተማሪዎቼ ጋር ደስ የሚለኝ ደግሞ ተማሪዎቼ እኔን አምኖኝ በዚህ በማምር እኔን ብቻ ሳይሆን ማምር አምኖ ተማሪ ማለት ነው እንጀራ በእነሱ አገኛለሁ ብሎ ገና እንጀራ አላገኘሁትም በተስፋ ሲመጡ በቃ የሆነ አደራ አለ። በጣም ደስ የሚል አደራ። ይሄስ ምንድነው? ኬጂ ሄደን ነው። አስበሻል እኔ የት እንደደረስኩ እነሱ የት እንዳሉ። ነገ ደግሞ ፕሮሰስ እኮ ነው። ይሄ ሰንደቅ ዓላማ እንትን አድርገን እዛ ይኸው እያስተማርካቸው ነው። አበጫደ ነው የሚባለው ኤቢሲዲ ነው እንግዲህ እዛ አጠገባችን ያለ። እኔ በእርግጥ ብዙ ነገር እዚህ ቪዲዮም እየሰራሁ ምናምን ትምህርት ቤት ላይ እዞራለሁ ብዙ ጊዜ። በጣም ደስ ይላል። ከነዚህ ጋር ማለት ደግሞ በጣም አሁን እነዚህ ነጭ ወረቀት ነው የሚኖራቸው እንዲህ ሁሉ ይቀበላሉ። መጥፎም ጥሩም ነገር ሁሉም ነገር እንቀበላለን። በአንቺን ተማሪ እኮ ነሽ አሁን እንዴ እኛም እኮ ነጭ ወረቀት እኮ ነን። አንቺ ምን ሆነሽ ነው? እዚህ ላይ ደግሞ በጣም አሁን እኔ አላውቅም እኮ የተማሪዎችን ጉልበት እየወሰድኩ ከሆነ በጣም ይቅርታ። በጣም ደስ ብሎኝ ነው። እኔ ምን እንደሚያደርግ አላውቅም። እነዚህ ንጹህ የሆኑትን ህፃናቶች ይዘውኝ እዚህ ደግሞ የፈተና ጊዜ ነው። ይኸው ሰላም እዚህ ይሁን እንደ ኮረጀች። አይ በቪዲዮ ነው የተያዘች። ወርኒንግ አግኝታለች። እንግዲህ ከዚህ በኋላ አትኮርጂ። 12ኛ ክፍል ተማሪ ነን። እንግዲህ መልካም የኢንትራንስ ፈተና ይሁንላችሁ ብለናል። በዚህ አጋጣሚ የሀገራችን ተማሪዎች ባላችሁበት አሁን በቅርብ ጊዜ የ12ኛ ክፍል ፈተና ይሰጣል። እናልፋለን። አብሽሩ። እናነባለን፣ እንማራለን። ምክንያት ይኸው የእጅ ጽሁፌ ነው። ይሄ ደግሞ እውነትም ያምራል። እውነትም ያምራል። ይሁን የ11ኛ ፊዚክስ ነው። ያምራል ማለት አንቺ ፈረንጅ ጽሁፍ አይደለም እንዴ? በፈረንጅም ስለምጻፍ እሱ ልክ ነው። ደስ ነው የሚለኝ። ያው እኛ ደግሞ ኤክስፒሪያንስ ስላለን እኛ ማለት ሁሉም ክላስ ውስጥ አልነበረም የሚመስልበት ትምህርት ቤት እና ይሄ ቦርድ ያለበት ክላስ ገባ በቃ እንዴት ደስ እንደሚል በጣም የኖርንበት ነው።
ይሄ ደግሞ እንግዲህ ኬጂ ናቸው። ኬጂ ሆነው ትንሽ ያደጉት ከኬጂ እና አንደኛ ክፍል የሆኑ ተማሪዎች አንድ ላይ ችሎታቸው ሊፈተሽ ሲሉ ነው እንደዚህ አንድ ቦታ የሆነ ፕሮግራም ተሰርቶ እኔ በሞባይል እንደ አጋጣሚ ወሰድኩኝና ይሄው የነገ ባለ ተስፋ ሀገራችን ተረካቢዎች ናቸው ነው። ትውልድን እንደመቅረጽ የሚያስደስት ነገር የለም። በጣም እንደዚህ ሲታዩ እነዚያም ህፃናት ናቸው። ነገ ልክ አንተ እንዳልከው ትልቅ አደራ አለባቸው እነዚህ ልጆች አሁን ትልቅ ኃላፊነት አለባቸው። በጣም ማመር ሲገባ እንዴት እኔ ጨዋዎች ስልሽ በጣም ደስ ይላል። አለ ባይዘው ነገር አሁን እንዲህ እኮ አልቀረም። አዎ እኛ መምህራኖች ትልቅ ኢንቨስትመንት ላይ ነው ያለው። ከዚህ በላይ ኢንቨስትመንት የለም። ይሄው በግሩፕ እያነበቡ ነው። እዚህ ደግሞ በግሩፕ እያነበቡ እንግዲህ ፊዚክስ ሁለገብ አይደለም። አሁን ቲዮሪም ሆኖ መጥቷል። እርግጥ ቲዎሪቲካሊም እንደዚህ ደግሞ ፕራክቲካሊ ማቴማቲካሊም ደግሞ እንግዲህ ይሄው እንግዲህ መጡ ተማሪዎች። አዎ ባንቺ ምክንያት ነው እኔ ቆይቼ እኩል አውቀን አርፋጅ እንኩት እኮ ተማሪውና አብረን እንደምንኖር የዛሬው ቪዲዮ ግራ የሚያጋባ እንደው ነው ደስ የሚል እየሳቁ እነሱም በጣም ሪፍሬሽ ያደረግናቸው። ይሄው እንግዲህ አንቺ እኮ ህፃን ነው የምትመስይው እንዴት አባትሽ እንደምታምሪ እኔ ግን ትልቅ ሰው መሰልኩኝ። ኧረ ትልቅ ሰው ነኝ። ምን ሆነሽ ነው? በፖዘቲቭ ከተረዳኸው እንደዛ ለማለት ነው። አዎ ይገባኛል። ቆይ ምን እያልኩኝ ነው? በዚያ ጋውን ውስጥ እስክሪብቶን ረስቼ አይሽው ጉዴ ወጣ። ከተማሪ ሲበደር ማለት ነው። ተማሪ ከተማሪ ይበደራሉ። ምንም ችግር የለም። ይኸው እየሳቁ ፊታቸውን ተማሪዎች ማለት ነው። በጣም ደስ ያላቸው በጣም ማለት አንዳንዴ አሁን መምህርና ተማሪ ያን ያክል ብዙም ከክላስ ውጪ ይፈራረማል። ማከባበር ነው መስራት ግን ደግሞ እነሱን መስራት ስትይ በጣም ደስ ይላቸዋል። አሁን እኔ እንትን ብያለሁ። እኔ አሁን ከእናንተ ጋር ተማሪ ነኝ። ማምህር የሚል ቃል ከኔ አውርዱልኝ ለተወሰነ ደቂቃ ብያቸዋለሁ። ስለዚህ እኔ ሳስተምር ከተማሪዎቼ ጋር በጣም ነው የምንዋደድ የምንከባበር። በቃ አለ አይደለ ጠላት አይደለንም። በቃ እኔ ደስ በሚል መንፈስ ነው የምንማማር። ደስ ይላል። መሆንም ያለበት እንደዛ ነው። አዎ እነሱ የኔ ተማሪዎች አይደሉ? እኔም ደግሞ የነሱ መምህር አይደሉ? ከዚህ በላይ ትልቅ እንትን ኮኔክሽን የለም እኮ። የአሁን ተማሪ ደግሞ በጣም ማለት ጥሩ ናቸው በጣም እንደኛ አይደሉም። በጣም መምህርን ማክበር ባለባቸው ልክ ያከብራሉ። እዚህ ደግሞ እኔ ሀሳብን እየሰረቅሽ ዝም ብለሽ ብቻሽ አታጥኚ ነበር። ቡና ፈልገሻል። ስለዚህ እቺ አውጡልኝ እያልኳቸው ይኸው ቲቸራችን ደግሞ እንግዲህ እያስተማሩን ነው። መምህር ማለት እኮ በጣም እውነት ነው። አንዳንዴ እንደኛ ሀገር መምህር ዋጋ ያንሰዋል። ምንም ይሁን ማንም ይሁን ማን በቃ መምህር ነው መሰረቱ። እውነት ነው። ልክ አንድ ቤት ሲገነባ ከስር አለ ቅድሚያ የሚደረገው እንጂ
መምህር ማለት ራሱ ቃለ መምህር የፈለገ ነገር በለው በቃ እና ዋጋ ያንስበታል ብዬ አስባለሁ። ክብር ይገባቸዋል መምህራኖች። አዎ እንግዲህ ልክ እንዳልሽው እኛም መምህራን መምህራኖች ናቸው እኛን ያስተማሩ ለዚህ ደረጃ ያበቁ። መምህር ባይኖር ብለን ብናስብ በቃ ጨለማ የሚኖርበት እንደሆነ ይታወቃል። መምህር አንደኛ ነው ብሎ የማያወራ የሚክድ ሰው አይኖርም። ለምን በቃ መምህር ደግሞ እዛው መማር ማስተማር የሚባል ቃል ደግሞ ደስ ይላል። ቲቺንግ ለርኒንግ ፕሮሰስ ውስጥ ከመጽሐፍ ጋር ነው ውሎሽ። በየቀኑ የሆነ ነገር እየተማርሽ ነው። አይሽ በየቀኑ የሆነ ነገር እያወቅሽ ነው። አሁን ደስ የሚል ነው እንግዲህ አንዳንዴ ተማሪ ሆነ ከመታወቅ ይልቅ ማስተማር የምታውቀው ነገር ብዙ ነገር አለ። ስለዚህ የሰው ህይወት እነዚህ ልጆች አንተን ተስፋ አድርገው ቅድም እንዳልከው አምነው ነው ያ ነገር ስለሚረብሽ ከፊቱ በተለየ መንፈስ ለምሳሌ እንደዛ ነበር። ጎሽ ከልቤ ነው ተናገርሽ። እነኚህ ተማሪዎች ያቸስ ይሄ ሁሉ በእኛ እንጀራ ፈላጊ ናቸው። በቃ ነገ ራሳቸው ለጎረቤት ለሀገር ለመላው ዓለም መሆን የሚችሉት ትውልድ ናቸው። በማንም ቀረጹት በመምህር አይሹ እኛ በምናደርግ ነገር ነው። እኛ የምናደርግ ጥረት ደግሞ ለነሱ ተስፋ ነው ማለት ነው። እንጀራቸው እጃችን ላይ ነው ያለው ማለት እጃችን ነው። ይሄ ደግሞ እንግዲህ ትልቅ ባለ አደራ ነው። ትልቅ አደራ ነው። አደራ ከባድ ነው። ኃላፊነት ከባድ ነው። ጥያቄ ነው። አዎ አንቺ ደግሞ ጠይቂኝ ምንድነው? ማመር እንዳትጠይቂ እያልሽኝ መስለኛል። እኔ ደግሞ ኧረ አልሰማሽም። ይኸው ፈረሱም ይኸው ሜዳውም ይኸው ተብሏል አይደል? ክላሱ እንደዛ ነው በቃ። ማንም ተማሪ ትክክለኛ ጥያቄ መምህርን እየተከተለ ያልተረዳ ቦታ ካለ በቃ እጁን አውጥቶ በቃ የስ ቲቸር ብሎ በቃ ጥያቄ አለኝ ብሎ ምናምን ደስ የሚል ነው። ይኸው ተማሪዎች ጨዋ ናቸው ደግሞ የሚያዛዝኑ ጥያቄ ራሱ ለመጠየቅ እጅ ሲወጣ ካስታወስክ ወደኋላ ልመለስና እኔ እንደዚህ መልስም ጥያቄ ምናምን እንደዚህ አይደለም እኮ በስርዓት እጅ ብሎ አይወጣም። ምን በቃ ቀውጣ ብሎ ክላስ ስርዓት አላቸው በጣም ጨዋ ናቸው የሚያዛዝኑት ተማሪዎች ናቸው። ምንም ብትይ መምህር በጣም ነው የሚያከብሩት። ጥያቄ እጅ እያወጣሁ አላዩም። ቆይ ቻንስማ ይሰጠኛል ብዬ አስባለሁ። አስተምሮ ዝም ከሚል ተማሪ እኮ የገባን ወይ ደግሞ አልገባንም የሚል ደስ ይላል። አዎ ያው ጥያቄ እና መልስ ከሌለ እኮ ይደብራል። አስተምረን ተማሪ ጀውጥቶ ይሄ አልገባኝም ይሄ ገብቶኛል ብሎ እንትን ካላለ በምንድነው ታዲያ ኢቫሉዌሽን የሚደረግ? ሰው ተቀምጦ እንኳን እኮ ወደ ኋላ እንኳን አይዞርም። በጣም ደስ ይላል። በጣም ሄው ቻንስ እናገኘው። እኔ አንደኛ ካልወጣው እያልናቸው ነበር አይደል? እኔና አንቺ አንቢቡት ከዚህ ክላስ እኛንን አንደኛ የምንወጣ እናንተም ካነበባችሁ አንደኛ መውጣት ትችላላችሁ። መጨረሻ ላይ ግን ውጤቱ አብረን የምናየው ይሆናል ምናምን እያልን ነበር።
በጣም ደስ ይላል። እም፣ አንዳንዴ ማለት ምንድነው እናትህ ሳለች ከቤት ጀምር ሳለች ወጥ ይባላል። እንዲህ እንደዚህ ነገር በቃ በደንብ አጣጥመህ ማሳለፍ በጣም ልክ አሁን እኛ አሁን ከመምህራኖቻችን ጋር በጣም ነው እንግዲህ የምን በራሴ በኩል በጣም ለነሱ ያለኝ አክብሮት ፍቅር ልዩ ቦታ ነው። እንደዚህ አሁን በቃ ተግባብተን መስራት ነው። መሆንም ያለበት አዎ ለውጥ መምጣት የሚችል እንደዛ ስንሰራ ነው፣ ተሳትፎ ስናደርግ። ተማሪ ማለት ከአሁን ክላስ ውስጥ ጥሩ ውጤት ማምጣት ብቻ ሳይሆን የአሁኑ ትውልድ ከመምህር ጋር ከሰው ጋር በቃ ኮንታክት ማድረግ መግባባት ማለት ደግሞ ክላስ ውስጥ የማምጣት የተሻለ ቢዝነስ ደግሞ የተሻለ ኑሮን እንትን ይላል ማለት አይደለም። ያ ነገር የሚሆነው ደግሞ ተማሪና መምህር ሲግባባ ከክላስ ከሚያገኘው ውጤት ውጭ ደግሞ የሆነ የምትሰጠው ልምድ አለ እና በጣም ደስ ይላል። ጥያቄው ተመለሰ እንዴ? ተመለሰ። ተምረን ጨርሰናል፣ ልንወጣ ነው። በጣም ይኸው ሞራል እየሰጡ ወይ እኔ መውጣት አልቻልኩም። በጣም ደስ የሚል ነገር ስለሆነ እንግዲህ ካሜራማናችን ይዞ ተማሪ ነው እንግዲህ ይሄን ቪዲዮ እያነሳ ነው ያለው። ጎበዝ ነው እንደውም በጣም ጎበዝ ነው። ምንም ሳያቅተው እንደዚህ ፊታቸውንስ ይኸው እንዴት እንደሚሳቅ ወይ እኛም የእነሱ በረከት አገኘን። ቻው እያልናቸው ቅር ያለ የምር እንደዚህ ትመስል ምናምን እነሱ ራሱ የሆነ በቃ ምንድነው የሆነ ነገር እያሉ ነበር፣ ቅር እያላቸው በጣም እያሉ ወደነ እንዲህ ነው ለሰው ልጅ በፍቅር ሆነን ከተቃረብን መልስ እንግዲህ ፍቅር እንደሚሆን ይኸው እኔ ተመለስኩኝ አልጠገብኩም እንጂ በቃ ምንም እንግዲያም ነው እንጂ ወጣሽ ይመስለኛል እንጂ እኔ እንጂ ከወጣሽ በኋላ ተመለስኩኝ። ያው አንተ በጣም ከተማሪዎችም ጋር ብዙ እንትን ስለምትል ደስ ይላሉ። በእርግጥ በጣም ይሄው ደግሞ መምህር ሆነ ፕሮሰሱን እንግዲህ እያሳየናቸው ነው። ከኬጂ እንደዛው ሁለት መምህር ደስ ይላል። እግዚአብሔር ይመስገን። ሰልፍ ላይ ነው እዚህ አይደለም መጽሐፍ ገዝተን ሄደን እንግዲህ ትንሽ ተማሪዎቻችን ሪፍሬሽ ያደረግናቸው እነዚህ ሰልፍ ላይ ደግሞ ብዙ ተማሪዎች ናቸው። እነዚህ ተማሪዎች አንደኛ የወጡት ከ9 እንደ አጠቃላይ ከ10 ከ11 እና ከ12 እንደ አጠቃላይ በቃ ፊዚክስ መጽሐፍ ገዝተን በአቅማችን ከዚህ በላይ እንግዲህ ተማሪ ማበረታታት ተገቢ ነው። አንቺም ደግሞ አዎ ቴንክ ዩ። እኔ ግን እንደዚህ ሄደሽው መጽሐፍ ወስደሽ እንደውም ሄደሽው የዚህ በረከት ተሳትፎ ስላደረግሽ ቴንክ ዩ። እኔም ከልብ ነው የማመሰግነው። እንግዲህ ትምህርት ቤት ከልጅነት ጀምሮ ያለውን ፕሮሰስ እንዳስታውስ ስላደረግኝ ከልብ ነው የማመሰግነው። አዎ እንግዲህ ተመልካቾቻችን ይሄን ቪዲዮ እንግዲህ እስከመጨረሻ የሚታዩት ዳይሬክተራችን ናቸው። እሳቸው በጣም እንግዲህ ትልቅ ሰው ጀንትል የሆኑ ዳይሬክተር ናቸው። ሀቀኛ በጣም ነው እንግዲህ ከነሱ ብዙ ነገር ነው የተማርኩት። እንግዲህ ከሳቸው የተማርኩት ከተማሪ ከመምህር ሁሉም ሰው እስከሆነ ድረስ ማንም የበላይነት የበታችነት ነገር የሚባል አማርኛም ይሁን ኦሮምኛም እንግሊዘኛም የለም። አንዳንዴ ከትናንሽ ከማጠብቀው ትንሽ ነው ብሎ ከሚታሰበው ሰው ከዛ ነው ድንቅ ቁም ነገር ትማራለህ። በጣም
ተማሪዎችን የትትና ተመረረ ሰው አክብሮትን ሰው ሲገባ ሰላምታ አሰጣጥ ሲሄዱ ብዙ ነገር ተምረናል። ልክ እንዳልኩት እንግዲህ ተመልካቾቻችን ዛሬ ከልጅነት ጀምሮ ያሳለፋችሁትን የትምህርት ቤት ሁኔታ ታስታውሳላችሁ። ትዝታችሁን ያስታውስባችኋል ብለን እናስባለን። እንደኛ እናንተም ትዝታችሁን እያስታወሳችሁ ፈታ በሉ። እኛ በጣም ፈታ ብለናል። የእውነት ለማውራት በጣም ነው ደስ ያለኝ። እርግጠኛም ነን ደግሞ የሚደሰቱበት አልጠራጠርም። ትንሽ ምክር እየሰጠናቸው ለምን ተምሮ ያለፈ ሰው ይሄን ስቴት ያለፈ ሰው ይናፍቃል። ልጅነት እኮ በጣም ይሄ እንኳን መልበስ ማለት ነው። እንዴት አሁን ተመልካቾቻችን ነው እንደዚህ ለብሰን ቪዲዮ ስንሰራ የልባቸው ነገር እንደሚሆን አንጠራጠርም። እውነት ነው። በጣም ደግሞ ለተማሪ ያለነው ክብር ሁላችንም ደግሞ ተምረን ከሆነ የትምህርት ቻንስ ያገኘነው ሰው ሁሉ እዚህ ልብስ ውስጥ ነው ራሳችን የምናገኝ ማለት ነው። ስለዚህ ከዚህ በላይ ምን አለ? በጣም እንደዚህ ናቸው። በቃ እንትን ነው በቃ አስተዳደግ በጣም ወሳኝ ነው። ያው እንግዲህ ሁሉ ነገር ጨርሰናል። በጠዋትም ስለሆነ ሁሉ ተማሪ አልመጣም። እኛ እንግዲህ ቶሎ አንድ ምናምን ቶሎ የተገኙ ተማሪዎች እንትን ብለን ነው። ለምን 2 ሰዓት ከሞላ ወደ ክላስ ስለሆነ ጊዜ አናገኝም። ይሄ እንደዚህ ቪዲዮ መቅረጽ የምንችል ተማሪ መሸለም የምንችል ጠዋት ከ2 ሰዓት በፊት ነው። አዎ ቢያንስ 1:45 እንደዛ እስከ ድረስ ነው ተማሪ ሁሉም። ከዛ በኋላ ገብቶ ቦታ መያዝ ምናምን ስላለ በጣም ደስ ይላል። ትምህርት ቤቱ ራሱ የክላሶቹ አቀማመጥ ጽዶቹ በጣም ደስ ይላል። በጣም እንደውም አሁን ገና ሆኖ ነው እንጂ ክረምት ላይ ሄደን እናውቃለን አይደል? ውጡ አይደለም። ለምን እንደውም ቪዲዮ እናሳያቸው። ይሄው ተመልካቾቻችን ክረምት ጊዜ እንግዲህ ትምህርት ቤታችን ይሄንን ይመስላል። እዩት እንዴት ደስ እንደሚል። በጣም ደስ የሚል ነገር ነው። አሁን ደግሞ ተማሪ ሳይና ተማሪ ሰላም ሊያጥኑት ይሁን ሊያወሩት ይሁን ቪዲዮ ነው ብቻ አብሮ እየሄዱ ነው። ይሄው አንድ ጎበዝ ተማሪ እንደገና ዲግሪ አለሽ 2 ዲግሪ አለሽ አይደል? እኔ ነኝ እንዴ? ለምን አንቺ 2 አድርጊ ወይም ደግሞ አንዱን አሳልፈሽ ስጪኝና አንድ ዲግሪ ዶክተር ልባል ፈልጋለሁ። አይሆንም ግን አንቺ ደግሞ ነፃ ትሆኛለሽ። እኔ ሌላ ዲግሪ አመጣለሁ ገና ተምረሽ ትምህርት በእድሜ አይገደብም። ትምህርት ግድብ የለም። ህይወት በራሷ ትምህርት ናት። እየተማርን ነው የምንኖረው እንግዲህ ሆይ ሰላም እስክባል ድረስ ማንም ማንም አይከለክልም አይደለ? እንግዲህ አሁን በልጆችሽ እንግዲህ ብዙ እግዚአብሔር ከፈቀደ 2 ዲግሪ እንኳን 3 ዲግሪ እንደምትሰሪ እንግዲህ አትጠራጠሪ። ድሮም ተዋውቀን ቢሆን አብረን አስተምረን በጣም ደስ ይላል። በመንፈስ እኮ አብረን እየተማርን ነበር። አይመስልሽም? አሁን ምን ታዲያ አሁን እንደዚህ አሁን አብረን ስንኖር እኮ በቃ የሆነ እኔና አንቺ አናውቅም እንጂ መንፈሳችን ይታወቃል አይደለ? ባልና ሚስት እኮ በቃ አሁን እኔ ሳስብ
ባይታወቁ እንኳን እግዚአብሔር ስለሚያውቅ በመንፈስ ይታወቃል አይደል? እና አንቺ ደግሞ ያን አብረን ተመርናል አብረን እንደተማርን ቆጣጣይ ተምረን እኮ እኔና አንቺ አንድ ቦታ ላይ ተቀምጠን እድሜ ለሰማራ ዩኒቨርሲቲ አብረን ተምረን ሰመራማ እንደ ባለውለታችን ነው። እንደውም እድሉን ብናገኝ መሄድም ግድ ይላል። ዩኒቨርሲቲ እንግዲህ የዩኒቨርሲቲ ፕሬዝዳንት እንግዲህ የኛ ቪዲዮ ለማየት ቻንስ አገኘ እንጂ ቢጋብዝን እንደው በጣም ደስ ይላል። ለምንኛ ፍቅር የሰበክን ከዛ ጀምረን ነው ቻሌንጁን እምቢ ብለን አንበገርም። እግዚአብሔር ከኛ ጋር ነው ብለን በእግዚአብሔር ተማምነን በጉልበታችን አይደለም ያኔ እና ሰመራ ሁሉ በቪዲዮዎች ላይ ደጋግሜ ብንጠራ አንጠቅ እኔም ከሰላሌ እዛ አንቺም ደግሞ ከጎጃም መጥተሽ እዚህ ነኝ ያልሽኝ ቦታ ነው ባለውለታችን ነው። ተመልካቾቻችን እነሆ የዛሬው ቪዲዮ ይሄንን ይመስላል። በዚህ ቪዲዮ እንግዲህ የአእምሮ እርካታ እንደምታገኙ ባለሙሉ ተስፋ ነኝ። በሌላ ቪዲዮ እስክንገናኝ በእኔና እንደው በክብርት በባለቤቴ በሰላም እጅግ ከልብ እናመሰግናለን። እግዚአብሔር ሁላችንም ባለንበት ቦታ ይጠብቅን፣ የእሱ ፍቅር ቸርነት አይለይን እንላለን። ሰላም ሁኑልኝ። ቆይ ሳትጨርሲስ ተመልካቾቻችን የተሰማችሁን ነገር በዚሁ አጋጣሚ ስትማሩ ገጠመኝ ሊኖር ይችላል። ያስታወሳችሁትን ነገር ወደ ቪዲዮ ስታዩ ኮመንት ላይ ያስቀምጡልን።